ምንድን ነው የምታወሪው? በቃ እንድንለያይ አልፈልግም። አይደለም ተረዳሁሽ፣ ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳሽ። ቆይ ዝም በያ። ዛሬ እንግዲህ በቡራ ቤት አዲስ ሰው የመግቢያ ቪዲዮ ሰርቶ ቪዲዮ ተለቆ አይታችሁታል ብዬ አስባለሁ። እጅግ በጣም አጀብ ያስብላል። እንግዲህ በጾም ሰዓት እንደዚህ አይነት ቪዲዮ መለቀቁ እጅግ በጣም ለጨረቃ ፋሚሊ ከባድ ነው። እንግዲህ አብሳላት ያልጨረስኩት ነገር አለ። አንተ ትናንት ጨርሰናል ብትልም እኔ ግን እንደ በፊቱ እንድትሆንልኝ እፈልጋለሁ። ከማንም ወንድ ያላገኘሁትን ከአንተ ከብሩክ አግኝቻለሁ። ቡቡዬ እንድትርቀኝ አልፈልግም። እንደ በፊቱ እንድንቀጥል ጓደኝነታችን እንዲቀጥል እፈልጋለሁ በማለት እንግዲህ ቤታቸው ድረስ አብሳላት መታለይ ማለት ነው። እንግዲህ ሀይሚም ምላሿን ሰምታችኋል ብዬ አስባለሁ። በጣም ከባድ ነው። በቀላሉ የምትፋታቸው አይመስለኝም አብሳላት ማለት ነው። ምክንያቱም አዲስ ቻናል ተከፍቶላታል። እንግዲህ እሷ ደግሞ የተወሰነ መስራትም ስለምትፈልግ ይመስለኛል። ግን ደግሞ ከብሩክ ጋር ያላት ነገር በጣም ከባድ ነው። ብሩክን ስታይ ሩጣ መጠምጠሟ ደግሞ ለሀይሚ በጣም ከባድ ፈተና ሆኖባታል ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናሌ እያልኩኝ እንግዲህ ጾም እንዴት ነበር? በርቱ። እንግዲህ ሁላችንም ጾመኛ ነን በየእምነታችን ማለት ነው እና ፈጣሪ እንግዲህ ጾማችን እንዴት ነው ያሳምርልን፣ ይስማን ጸሎታችን ማለት ነው። በያላችሁበት እግዚአብሔር ይጠብቃችሁ፣ አይዟችሁ፣ በርቱ። በተለይ በውጭ ዓለም የምንኖር ትንሽ ከበድ ይላል ከስራ አንጻር ማለት ነው። ግን ምንም ማድረግ አይቻልም፣ ግድ ነው፣ መቻል ነው እና ብርታቱን ይስጠን እያልኩኝ መልካም ጾም ለሁላችሁም በድጋሚ። እውነት ለመናገር ከቡራ ነው የምጀምረው ዛሬም ማለት ነው እና ምክንያቱም ማለት ፍፄ ዛሬ ተከሷል። ሀይሚ ከሰው አታውቅም ነበረ። ዛሬ ፍፄን ከሰዋለች ሀይሚ። ብሩክ ግን የዛሬው አለበት የለበትም የሚለውን ትንሽ ይከብዳል። ምክንያቱም አይመለከተኝም ብሏል ዛሬም ራሱ ማለት ነው እና አብሳላት እንግዲህ ደንግጣለች። አመጣጧ የው ከብሩክ ጋር ያልጨረስኩት ነገር አለ ብላ እንግዲህ የመግቢያ ቪዲዮ ሰርታ፣ በነገራችን ላይ ትናንትና ቪዲዮ ወይም ቻናል ከፍቶ ሲሰጣት ያን ያህል ጓጉታ አይደለም ቻናሉን የተቀበለችው። ደስ ብሏት አይደለም። ደስ ቢላትም የኔና ያንቺ እዚህ ላይ ያበቃል ቢላት እንኳን ደስተኛ አይደለችም። እውነት ለመናገር እንዴት ነው ቻናል ሲከፈት የሰው ልጅ ደስ ይለዋል፣ በደስታ ይዘላል ምናምን ብሩክ እንዳለው ማለት ነው። እነ ማርክ ሲከፍቱልኝ እኔ በቃ መቆጣጠር ነው ያቃተኝ፣ ያኔ በጣም ደስ ብሎኛም ብሎ ነበርና እሷ ግን ይሄ መጨረሻችን ነው በቃ የኔና አንቺ ያለን ግንኙነት እዚህ ላይ ያበቃል ብሎ ቻናሉን ከፍቶ ሲሰጣት በጣም እንደ ከፋት ቅር እንዳላት ነበረ። እንግዲህ ቅሬታዋን ደግሞ ዛሬ በሰፊው ለማስረዳት መታለች። በቃ ማለት እኔና ብሩክ አለች እኔና ብሩክ ያልጨረስነው ነገር አለ ብቻ ሳይሆን እንዲቀጥል ፈልጋለሁ። በጣም ብዙ ነገር አድርጎልኛል፣ ብዙ እንክብካቤዎችን አድርጎልኛል። ሌላ ወንድ ላይ ያላገኘሁትን ነገር እንክብካቤዎች ቡራ ላይ አግኝቻለሁ። ስለዚህ እሱ ደግሞ ጥሩ ሰው ስለሆነ እኔ እሱን ማጣት አልፈልግም። እንደዚህ በአጭሩ ጓደኝነታችን እንዲቀር አልፈልግም። አብሬ መቀጠል ነው የምፈልግ እያለች ነው እና ሴት ልጅ ስለሆንኩ ተረዱኝ ስትል ሀይሚ ደግሞ እኔ ወንድ ነኝ እንዴ ብላለች። አቤት የሀይሚ መልስ እኮ አንዱ ነው የሚበቃ፣ የምሬን ማለት ነው። እና እንግዲህ ሴቶችም አላረፉም። እንግዲህ ቡራ ሀይሚን ለማሳመን ብሎ ነበር ባለፈው ይችን ልጅ ይዟት የመጣና ሴቶች በቀላሉ ወደ ቡራ ሲመጡ በቀላሉ ይመጣሉ። ለመውጣት ግን በጣም ብሩክን ዋጋ አስከፍለውት ነው የሚወጡ፣ ከባድ ማለት ነው። እና አሁን ዛሬ ሀይሚ ፍፄንም ተቆጥተዋለች። ለምን ይዘሃት መጣ ከቤት ብላ ማለት ነው። ቡራ ስልኩን ስለዘጋ እንግዲህ ስልኩ ዝግ ስለሆነብኝ እሱን ማየት ማግኘት ፈልጋለሁ ብላ ቡራ ከቤት ሲመጣ ሩጣን የተጠመጠመችበት። ሀይሚ እንኳን እንደዚህ አታደርግም። በነገራችን ላይ ለመተወን ፈልጋ ነው ልጅቱና አሁን መስራት ትፈልጋለች። ሀቁን ስነግራችሁ እውነቱን ስነግራችሁ ስራ ነው አሁንም የተጀመረው። እንግዲህ ጾም ስለሆነ በቃ በጭቅጭቅ ነው ይሄን አንድ ወር የምንጨርሰው ማለት ነው። ከባድ ነው የምሬን። ብቻ ጥናቱን ብርታቱን ይስጣችሁ የጨረቃ ፋሚሊ። መታገስ ነው፣ ምንም ማድረግ አይቻልም እና
ስራ ነው ልትሰራ የፈለገችው ልጅቷ። አንደኛ ቻናል ከፍታለች፣ ተከፍቶላታል። ፍፄ ምንም አንገቱን ደፍቶ ነው ዝም ያለ። ውሰደኝ ስለተባለ ነው ዞ የመጣ። እንግዲህ ያው ውሰደኝ ሲባል ቻናልም ቡራ ስለከፈተላት ይዟት መጣ ማለት ነው። ሀይሚ ግን ይበቃኛል፣ እባካቸው ብሩክን የምትፈልጉ ቡራ ስልክን አትክፈት፣ አትዝጋ፣ ክፈትላቸው እንደፈለጉ እንዲያገኙ፣ ወይም ደግሞ ለአፍቃሪዎች ሌላ ሲም ካርድ አውጣላቸው ብላለች ሀይሚ ማለት ነው። በጣም እንደመረራት ነው። ወይኔ ሀይሚ ገና በጣም ብዙ ልትፈተን ነው ማለት ነው። ውይ ከባድ ነው የመሬን። ልጅቷ ዛሬ እንኳን ብዙም አላለችም፣ ምክንያቱም በቃ ግራ ገብቷታል፣ አይዲያውም ጠፍቶባታል እና የማንና የማን ሀሳብ እንደሆነ አላቅም። ብሩክ በዛሬው የለሁበትም እያለ ነው፣ አያገባኝም እያለ ነው። እና ብሩክ ሁሌም አይመለከተኝም ነው የሚሉ ሴቶቹን ያመጣል፣ ከዛ ሲያመጣቸው ቀላል ሊወጡ ሲሉ ደግሞ አይመለከተኝም ነው የሚልና በነገራችን ላይ ትናንት እንደጨረሱ ተናግሯል። እሷ ናት አሁን ከህይወቱ አልወጣም ያለችው። በቀላሉማ አትወጣም። በጣም እንግዲህ ሀይሚን በጣም በከባዱ ልታስቀይማት ልታስከፋት ይመስለኛል የመጣችው። እንግዲህ በዛውም ስራ መስራት ፈልገው ነው። ፍፄንም እንግዲህ ሀይሚ ከሳለች። እኔ አንተን በህይወቴ ማስቀየም ከማልፈልጋቸው ሰዎች ውስጥ ወሳኝ ሰው ያልኩህ አንተ ነህ፣ ከፊት ለፊት ነስልህ ከኋላ የነበርክ እንዴ እያለች ነው እንግዲህ እየሩስንም የልጅ አባቴ ነው ስትል ቤት ድረስ መታ ነበርና ፍፄ ግን ማለት ብቻ የታዘዘው ነገር ይኖራል እንጂ በየትኛውም አንግል በየትኛውም ሁኔታ ሀይሚን የሚጎዳ ነገር በፍጹም አያደርግም መቼም ማለት ነው። ግን እንግዲህ አድርግ የተባለውን ወይም ይዘኸኝድ ሲባል ነው ዞ የመጣ ሌላ ነገር ይኖራል ብዬ አላስብም። ብቻ ግን አሁን ስራ ነው የያዙት፣ በቃ መስራት ፈልገዋል። በቀላሉ አብሳላት ከህይወቷ አትወጣም ከቡራ ማለት ነው። ቻናል ከፍቶላታል። በቃ እንግዲህ አንድ ቀን በሀይሚ አንድ ቀን በቡራ አንድ ቀን በአብሳላት እያሉ ይመጣሉ ማለት ነው። ከባድ ነው ቤተሰብ የምሬን ማለት ነው። እንዴት ነው የሰው ፍቅረኛ ከአንተ ህይወት መውጣት አልፈልግም። ልጅቱ እኮ ግን ግራ ታጋባለች ማለት ከብሩክ ጋር ሲሆን እንደ ህፃን ልጅ ነው የሚያደርገኝ። ውስጤን በጣም ደስታ ይሰማዋል፣ በሀሴት እጥለቀለቃለሁ በደስታ እያለች ነው። በቀላሉ አፍቅሬ ያለው ለማለት እየተግደረደረች ትገኛለች እና ይህ ሀሳብ ደግሞ ያዋጣትም። ሀይሚ ደግሞ ልኳን ትሰጣታለች። ያው ሁሌ መጣላት ከባድ ቢሆንም በሴት ለሀይሚ ከባድ ፈተና ነው። ሀይሚ ትዕግስቱን ይስጥሽ። እውነት ለመናገር እንግዲህ ያው ስራ እንደሆነ ግልጽ ነው። ቤተሰብ ምንም አትጨናነቁ። ምንም ቢመረንም እንግዲህ ችለን ክፉ ነገር ሳንናገር ቪዲዮውን በትክክል እያየን አስተያየት መስጠት ብቻ